ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ ከአዋሸራ አካዳሚ ዝጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 4 ቶፒካችን ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ሌሰን 22 ሪቪው ኤክሰርሳይዝ ኦን ዩኒት 4 ኩዌስችን ነበር 13 እንጀምራለን። እሺ ተማሪዎች ኩዌስችን ነበር 13 ምን ይላል? ማክሲማይዝ ዊዝ ኦብጀክቲቭ ፋንክሽን z is equal to x plus y subject to the constraints x minus y less than or equal to minus 1 minus x plus y less than or equal to 0 non-negative constraint x greater than or equal to 0 y greater than or equal to 0 so ወደ ሶሉሽን ስን እንግዲህ የመጀመሪያው ስቴፓችን ምንድነው? እነዚህን ኢንኢኳሊቲዎች ወደ መቀየር ነው፣ ወደ ኢኳል ሳይን። ሶ እንግዲህ ወደ ኢንኢኳሊቲያችን ወደ ኢኳል ሳይን ስንቀይር የምናገኛቸው ባውንደር ላይኖች የመጀመሪያው x minus y is equal to minus 1 ሁለተኛው ባውንደር ላይናችን ማይነስ ኤክስ ፕላስ ዋይ ኢኳል 0። ስለዚህ ለሁለቱም ላይኖች ምን እንፈልጋለን? ፋይንዲንግ ኤክስ ኢንተርሰፕት ኤንድ ዋይ ኢንተርሰፕት። ዋትስ ኤክስ ኢንተርሰፕት? ሌቲንግ ዋይ ኢኳል 0። ስለዚህ በዋይ ቦታ 0 ስተካ ኤክስን ታገኛለሁ ኔጌቲቭ 1። በተመሳሳይ ዋይ ኢንተርሰፕት ዌን ኤክስ ኢኳል 0 ዋትስ ዘ ቫሉስ ኦፍ ዋይ ፖዚቲቭ 1። እዚህ ጋር ስንመጣም ማይነስ ኤክስ ፕላስ ዋይ ኢኳል 0 የማለት ኤክስ ኢኳል ቱ ዋይ ነው። ዋዝ ኤክስ ኢንተርሰፕት 0 0 ዋይ ኢንተርሰፕት 0 0። ስለዚህ ላይናችን በየት ነው ፓስ የሚያደርገው? ፍሮም ኳድራት 3 ቱ ኳድራት 1 ወይም ፍሮም ኳድራት 1 ቱ ኳድራት 3 ነው ማለት ነው። ቢኮዝ ዌን ዘ ስሎፕ ኢዝ ፖዚቲቭ ዋይ ኢዝ ኢኳል ቱ ኤክስ ነው። እሺ እንግዲህ ኤክስ ዋይ ፕሌን ካስቀመጥን በኋላ የመጀመሪያ ባውንድ ላይናችን ኤክስ ኢንተርሰፕት ማይነስ 1 0 ነው። ኤክስ ኢዝ ማይነስ 1 0 ዋይ ኢንተርሰፕት 0 1 ሶ ጆይኒንግ ዘ ቱ ኢንተርሰፕትስ ባይ ኤ ስትሬት ላይን። ሶ እንግዲህ ባውንድ ላይናችን ኤክስ ማይነስ ዋይ ዊች ኢዝ ኢኳል ቱ ኔጌቲቭ 1። እንግዲህ ግራፋችን ወዴት ነው ሼድ የምናደርግ? ምን ያስፈልገናል? ቴስቲንግ ፖይንት ቴክ ኤ ፖይንት ሳይዝ 0 0 ፍሮም ዋን ሳይድ ኦፍ ዘ ላይን ዋትስ ዘ ኢንኢኳሊቲ ኤክስ ማይነስ ዋይ ለስ ዛን ኦር ኢኳል ቱ ኔጌቲቭ 1 ሰብስቲቱት ኤክስ 0 ማይነስ 0 0 ለስ ዛን ኦር ኢኳል ቱ ኔጌቲቭ 1 0 ከኔጌቲቭ 1 ያንሳል አያንስም which is what false። ስለዚህ ሼድ የምናደርገው ማን ነው? ከ0 0 በተቃራኒ ሳይድ ሼድ እናደርጋለን። የዚህ ባውንደሪ ላይን ወይም ግራፋችን ኢንኢኳሊቲው ምንድነው? እዚህ ሳይድ ነው። ሁለተኛው ባውንደሪ ላይናችን እንግዲህ ኤክስ ኢንተርሰፕት ምንድነው? እዚህ ጋር 0 0 ነው። ዋይ ኢንተርሰፕት 0 ነው። ዋት ዘ ስሎፕ? ዋይ ኢዝ ኢኳል ቱ ፖዚቲቭ ኤክስ ስሎፕ ኢዝ ፖዚቲቭ። ስለዚህ ከኳድራቷን ወደ ኳድራት 3 ላይናችን ፓስ ያደርጋል ማለት በየት? በ0 0 ሶ ዚስ ባውንደሪ ላይን ማይነስ ኤክስ ፕላስ ዋይ which is equal to 0። አሁንም ወዴት ነው ሼድ የምናደርገው? ይሄ ባውንደሪ ላይን ከሆነ ግራፋችንስ ለኢንኢኳሊቲው ከየትኛው ሳይድ ነው? አሁን እዚህ ጋር 0 0 አንወስድም። ለምን? ላይኑ የሚያልፍበት ነው 0 0 ማለት። ስለዚህ አዘርዛን 0 0 ማን እንወስዳለን? ሳይ ዘ ፖይንት 1 ኮማ 0 ናው ዋትስ ዘ ኢንኢኳሊቲ ማይነስ ኤክስ ፕላስ ዋይ ለስ ዛን ኦር ኢኳል 0 ነው። ናው ሰብስቲዩት በኤክስ ቦታ ኔጌቲቭ 1 ሲደመር ዋይ ለስ ዛን ኦር ኢኳል 0 ኔጌቲቭ 1 ለስ ዛን ኦር ኢኳል ቱ ዋት 0 ኔጌቲቭ 1 ከ0 ያንሳል which is what። ስለዚህ 1 0 ወደሚገኝበት ሼድ እናደርጋለን። 1 0 ማለት የት ናት? ፖይንት ናት። ስለዚህ ዋትስ ዘ ግራፍ ፎር ዘ ኢንኢኳሊቲ ወደዚህኛው ሳይድ ነው ማለት ነው። ዚስ ዘ ግራፍ ኦፍ ዊዝ ዘ ኢንኢኳሊቲ minus x plus y less than or equal to 0 therefore what is the solution is what empty sets። ለምን እንግዲህ ሁለቱ ግራፎች ወይም ሁለቱ ኢንኢኳሊቲዎች x minus y less than or equal to minus 1 እና minus x plus y less than or equal to 0 ምን የላቸውም? የጋራ ኢንተርሴክሽን ሪጅን የላቸውም። so the solution should be what empty set ይሆናል ማለት ነው ለዚህ ጥያቄ። እሺ ተማሪዎች ወደ ጥያቄ 14 ስንሄድ ተመሳሳይ ጥያቄ ነው። find the maximum and minimum values of the objective function a z is equal to 6x plus 10y subject to for these constraints. Question B, the objective function z is equal to 4x plus y subject to the constraints for this given one. So ወደ ሶሉሽን ስንሄድ ከዛሬ በሰራነው መሰረት አሁንም የመጀመሪያው ስቴፓችን የዚህን ማክሲመም ኦር ሚኒመም ቫልዩ ለመፈለግ የመጀመሪያውን ኢንኢኳሊቲ ወደ መቀየር ነው። ወደ ኢኳል ሳይን to x plus 5y which is equal to what 10። እንግዲህ ሁለተኛው ምንድነው? ኤክስ ግሬተር ዛን ኢኳል 0 ዋይ ግሬተር ዛን ኦር ኢኳል 0 እነዚህ ናቸው ነን ኔጌቲቭ ኮንስትሬንት። ስለዚህ አንድ ባውንደሪ ላይ እናያለን ማለት ነው። ስለዚህ ለዚህ እናወጣለን ፋይንዲንግ ኤክስ ኢንተርሰፕት ኤንድ ዋይ ኢንተርሰፕት ዌን ቴኪንግ ዘ ቫሉስ ኦፍ ዌን ዋይ ኢዝ ኢኳል 0 ለኤክስ ቫልዩ ስንት እናገኛለን? እዚህ ጋር 5 ይሆናል። ዋይ ኢንተርሰፕት ላይ ደግሞ ኤክስን 0 ስናደርግ ዋይ ስንት ይሆናል? 2 ሰው ስኬቺንግ ዘ ግራፍ። ስለዚህ ኤክስ ዋይ ኢንተርሰፕትን ኤክስ ዋይ ኮኦርዲኔትን ካስቀመጥን በኋላ ኤክስ ኢንተርሰፕታችን ከኋላ በሰራነው መሰረት ማን ያገኘነው 5 0 እና ዋይ ኢንተርሰፕት ደግሞ 0 2። ስለዚህ እነዚህ ሁለት ኢንተርሰፕቶች ምን እናደርጋለን? ጆይኒንግ ባይ ስትሬት ላይን ነው። ዚስ ባውንደሪ ላይን ዊዝ ኢኩዌሽን ቱ ኤክስ ፕላስ 5y which is equal to 10። ናው ወዴት ነው ሼድ የምናደርገው? ከላይኑ በዚህኛው ሳይድ ነው ወይስ በዚህኛው ሳይድ በኩል? ስለዚህ
taking a testing point say 0 0 what's the inequality to x plus 5y less than or equal to 10 ነው ስለዚህ በx ቦታ 0 ስንተካ 0 የኛውም 0 0 less than or equal to 10 0 ከ10 ያንሳል which is what 0 ነው ስለዚህ ወደ ነው ሼድ የምናደርገው 0 0 ወደሚገኝበት ሳይድ ስለዚህ ይሄ ግራፍ የማን ነው to x plus 5y less than or equal to 10 ነው የሚለው ግራፋችን ነው ማለት ሌላው ሁለተኛው ባውንደሪ ላይናችን ምንድነው non-negative constraint x is greater than 0 x is greater than 0 ወደዚህ ሳይድ ነው የምናገኘው when x is non-negative ሶስተኛው ባውንደሪ ላይን y also non-negative y negative መሆን አይችልም because it is non-negative constraint ስለዚህ above x axis so what is the intersection region እንግዲህ የሶስቱ ሪጅን ይችናት ማለት ነው this is the intersection region so the region is called what ምንለዋለን the visible region ነው visible region now visible regionaችን ይሄ ከሆነ እንግዲህ the solution should be on this visible region now that the solutions should be what at the corner point of the visible region ነው ሶሉሽናችን ሊገኝ የሚችለው የት ላይ ነው at the corner point of a solution region ስለዚህ the first corner point ቺ ማና ሳይ corner point a ብንለው that's what 0 0 ነው ቺኛውን point ደግሞ ሳይ corner point b ብንላት at this point the values of x is what 5 y is 0 and another corner point ቺኛውን c ብንል so this corner point c what's the values of c እዚህ ላይ x 0 ነው የy values ሁለት ስለዚህ ኮርነር ፖይንት ካገኘን በኋላ ወደ ምን የምንሄደው ወደ ኢቫሉዌሽን ነው ኢቫሉዌት ኦብጀክቲቭ ፋንክሽን at each corner point evaluate objective function at each corner point now corner point a 0 0 ነው 0 0 objective functionአችን ደግሞ ማለት ነው 6x 6 ሲባዛ 0 plus 10 times 0 which is equal to what 0 at corner point b ላይ objective function z is equal to 6y of at b ላይ x 5 ነው 6 ሲባዛ በ5 ሲደመር 10 ሲባዛ y is 0 ስለዚህ 6 ሲባዛ በ5 30 ነው at corner point c the objective function z is equal to 6y of what's the values of x 0 plus 10y of what's the values of y 2 which is equal to 20 እንግዲህ at a ላይ 0 ነው at b ላይ 30 ነው at c ላይ 20 ነው now what's the question find the maximum and values of this objective function ነው የሚለው ስለዚህ maximum valueዋችን ማን ነው የሚሆነው 30 ነው minimum value is what 0 therefore the maximum value is 30 at the corner point 50 the minimum value is also 0 at the corner point 0 0 ወደ ጥያቄ b ስንሄድ ጥያቄ b ምንድነው የሚለው በተመሳሳይ ጥያቄ b objective function z is equal to 4x plus y ነው subject to x minus y less than or equal to 40 to x plus 3y less than or equal to 72 እንግዲህ ሁለት ባውንደሪ ላይኖች አሉን እነዚህ ሶስተኛው ነው non negative constraint x is negative y is also non negative ስለዚህ ሁለት ባውንደሪ ላይኖች አሉን አሁን በተመሳሳይ x minus y is equal to 40 እና to x plus 3y which is equal to 72 የሚሉትን ባውንደሪ ላይን ካወጣን በኋላ ወደ ምን ሄደው ወደ sketching the graph so እንግዲህ የመጀመሪያው ባውንደሪ ላይናችን x minus y which is equal to 40 ነው x intercepts when letting y is equal to 0 ስለዚህ y ቦታ 0 ስንተካ ጋዝ እናገኛለን 40,0 y intercept x 0 ስናደርግ አሁንም በተመሳሳይ የy ቫልዩ ይሆናል ኔጌቲቭ 40 እናገኛለን ሁለተኛው ባውንደሪ ስንሄድ x intercept letting y is equal to 0 which is the value of x is 36 በተመሳሳይ y intercept x 0 ስናደርግ what is the value of y 24 so እነዚህን ባውንደሪ ላይን በመጠቀም ምን እናደርጋለን ስኬቺንግ ዘ ግራፍ እንግዲህ ኤክስ ዋይ ፕሌን ካስቀመጥን በኋላ ኢንተርቫላችንን እዚህ ጋር ምንድነው 40 0 ነው 0 ኔጌቲቭ 40 36 0 0 24 ስለዚህ ኢንተርቫላችሁን በ10 በ10 በአንድ ማድረግ ይችላላችሁ ግን ስፔስ ኮንሱሚንግ ነው ሶ ኢንተርቫላችንን በ10 በ10 ካደረግን በኋላ ወደ መጀመሪያው ባውንደሪ ላይን ስንሄድ ኤክስ ኢንተርሰፕት 40 0 ነው የሚለው ዋይ ኢንተርሰፕት 0 ኔጌቲቭ 40 ስለዚህ ሁለቱን ላይኖች እናገናኛለን a straight line so this boundary line with equation x minus y which is equal to 4 ይሄ boundary line ከሆነ ወዴት ነው ሸድ የምናደርገው ምን ያስፈልገናል testing point say the testing point 0 0 what is the inequality x minus y less than or equal to 40 ነው ስለዚህ የወሰደውን testing point 0 0 0 minus 0 0 less than or equal to 40 which is what true ነው ስለዚህ ወደ ሸድ የምናደርገው 0 0 ወደሚገኝበት ዳይሬክሽን ማለት this is the graph of the inequality above the boundary line ሁለተኛው boundary line x intercept 36 0 y intercept 0 24 ጋር ያለን 24 joining the two intercepts by a straight line this boundary line is equation to x plus 3y which is equal to 7 አሁንም ወዴት ነው ሸድ የምናደርገው ከዚህ ላይን በስከ ግራ ነው ወይስ በስተቀኝ በኩል የሚለው እንወስዳለን
አሁንም taking a testing point say 0 0 now what's the inequality to x plus 3y less than or equal to 72 0 ስንተካ በx ቦታ 0 plus 0 0 less than or equal to 72 what's the statement which is true ነው ስለዚህ ወይ ነው ሼድ የምናደርገው ግራፋችንን 0 0 ወደሚገኝበት ዳይሬክት ስለዚህ this is the graph of the inequality እንግዲህ አራተኛውና አምስተኛው ባውንደሪ ላይናችን x is what non negative ነው x is non negative ይሄ non negative constraint የምንለው y also non negative y value non negative ነው ስለዚህ ግራፋችን ከዚህ ላይን በላይ ነው so እንግዲህ እነዚህ የአራቱ intersection region የትኛዋ ናት ስንመለከት this is the triangular region is the intersection the given constraints so እንግዲህ የምትመለከቱት region ምንድናት this region is called the feasible region ወይም the solution region ነው የምንለው ስለዚህ maximum እና minimum ቫልዩዋችን ሊሆን የሚችለው በዚህ feasible region ሆኖ again የት ላይ ነው ማለት ነው at each corner point ለምሳሌ እቺን corner point A ብንላት እዚህ ላይ ሊሆን ይችላል ሁለተኛው ኮርነር ፖይንት እዚህ ላይ ሊሆን ይችላል ስለዚህ ኮርነር ፖይንት ቢ ሶስተኛው ደግሞ ሊሆን የሚችል ላይ ነው አት ኮርነር ፖይንት ሲ ስለዚህ what's the corner point A that's origin 0 0 what's corner point B that's 36 x 36 ነው y 0 ነው corner point C በተመሳሳይ ደግሞ what's the values of x is 0 what's the values of y that is what 24 0 24 is y intercept so the corner points are a 0 0 b 36 0 c 0 24 እነዚህን ካገኘን በኋላ ወደ ምን ነው የምንሄደው evaluate objective function at each corner point እያንዳንዱ corner point ላይ objective functionአችንን evaluate እናደርጋለን ማለት ነው now at corner point A what's objective function z is equal to 4y of x plus now A ማለት 0 0 ነው 4y of 0 plus y also 0 which is equal to 0 አገኘ at corner point B ላይ what should be the objective function z is equal to 4y of what's B ላይ ስንሄድ x እንት ነው 36 ነው 36 ሲደመር y ደግሞ 0 ነው ስለዚህ 4 ሲባዛ በ36 144 የመጨረሻው at corner point C the objective function z is equal to 4y of what C 0 4 times 0 plus y botas 24 4 times 0 0 no 0 plus 24 which is what 24 now compare the values at A ላይ 0 ነው at B 144 at C 24 ስለዚህ minimum valueአችን ማለት ነው 0 ነው maximum value is what 144 therefore the maximum value is 144 at the corner point 36,0 and the minimum value is 0 at the corner point 0 0 ስለዚህ ዛሬው ሌሰናችን ይሄን ይመስላል ተማሪዎች ይሄን የዩቲዩብ ቻናላችንን ላይክ ኮሜንት ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳዘነጉ በሚቀጥለው ሌሰን እስከምንገናኝ ቻው ቻው ፀሐይ ነው ላስተማረ ሰው ግን ቀኖች